ተከፍሎሽ ነው በቃ አንቺ እዚህ ጋር የመጣሽው። ትላንትናም ሲናገሩ ነበር አንቺ ለምንድን ነው ባልሽ ጋር ማትጂው? ብሩክ ደግሞ እኔ ምልህ ማለት ነው አንተ ያርገኝ እኔ ጭርጭር ልበል እኔ ድክም ልበልሽ እናቴ እኔ ድክም እኔ ታላቁ እህትሽ ድክም ይበለኝ እኔ ጭርጭር ልበልሽ እኔ ልናደድልሽ ዛሬ እኔ እንጃ ዛሬ የሆነ በቃ እኔ ምን ብዬ ስላንቺ መግለጽ አለብኝ? የኔ ቆንጆ የኔ ማር የኔ ስስት ማርያም ዛሬ ሃይሚዬ በጣም ነው ያሳዘነችኝ። እና ብሩክ ደግሞ ምንድነው ብሩክ አንዳንድ ጊዜ አነጋገር ነው ባካ አስተካክለው የምታደርገው ንግግር አስተካክለው አነጋገር ካልቻልክ ደግሞ አነጋገር ስለማልችል ከኔ ጋር ብዙ አታውሩ በል ወይም ሃይሚን የሚያስቀይም ነገር ሃይሚን የማይገባትን ቃላት ነው የተጠቀምክ ያለው ዛሬ የቃላት አጠቃቀም ብሩክ እያናደርክኝናል። እኔ ብሩክ ይወዳል ወንድሜ ነህ አንተን ታናሽ ወንድሜ ነው ግን ሃይሚ ይሄ ነገር የሚገባልሽ ስላልሆነ እባክህ ለምትናገረው ቃላት ተጠንቀቅ እባክህ። እቺን እርጉዟን ሴት የሚያሰስ ንግግር አትናገራት ሃይሚን እንዴ ማርያምን እሷ እንዴት ደስ እንዳልክ እንዴት እንደሚያደርጋት። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ ብሩኬ ጋር አድርሱልኝ። ማርያምን ዛሬ በጣም ነው ያናደደኝ። ብሩኬ ያናዶኝ አያውቅም ነበር ግን ያው አሁን እያናደደኝ ያለው ለሃይሚ የሚጠቀሙበት ቃላት በጣም ልብ የሚያቆስና የሚሰብር ነው። እሱ እኮ አይታወቁም ቤተሰብ ብሩክ አይታወቁም ግን እቺ ልጅ ደግሞ ያስደሰታት ነው ያለው። እቺን እርጉዟን እያስደሰተና ነው በንግግሩ። አሁን አታውም እንዴ ሙዳ ያያዘው አነጋገሯ የማይገባሽ ቦታ ነሽ እኔ እርጉዝ ነኝ ለሱ ምናምን በቃ የሆነ ነገርማ አለ ቤተሰብ በብሩክና በዚህ ልጅ ማለት የሆነ ነገር አለ። ብሩክ የፈራበት ነገር መንገድ አለ። በቃ ደግሞ ሃይሚ ደግሞ ዛሬ አጠፋሽ ምንድነው ብሩክ ነይ ብሎ ከጠራሽ እሷን ምን አስደውሎ አስጠራሽ? እኔ ፍቅር ለምን ትጠሪያታለሽ? መፍታት ካለባችሁ አንዳንድ ነገሮች መፍታት ነው። አሁን አንቺ ዛሬ እንጭርጭር ብለሽ ቀጥል ድብን ብለሽ በቃ ምትሆኚ ሁሉ ነው እንትን እስቲ ነበረው እና እኔ በጣም ነው ማርያምን ልቤ ተመታ። ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ እናንተ ኮሜንት ላይ አስተያየታችሁ መናገር አለባችሁ። ማርያምን ብሩኬ አሁን እኔ ማስመሰሉ ይቅር መደባበቁ ይቅር በቃ አታስመስል አደብቅ። የሆነ ነገር ችግር ካለ ለሃይሚ አስረዳት። ጊዜው ሳይረፍድብ አስረዳት ነው ምሎ እግዚአብሔርን ማስረዳት በቃ። እና ዛሬ አይታችሁ ልጅቷ እንዴት እንደምትላጥ ሁሉን ነገር ትቼው ነበረ አሁን እንዳልጀምረው አለችው። ብሩክ ደግሞ የሆነ ፍርሃት ነው የሚሰማው። እርጉዝ ነች እሷም እንደዚህ ነች ምናምን ለሚናገረው ንግግር በጣም የሚያናድድ ንግግር ነው። እና ቤተሰብ እቺ ልጅ የራሷ ፍቅረኛ ተሳፍሮ ነበረ። ቤተሰብ ተሳፍሮ የነበረ ሰው መጥቷል። ባሌ ሚስቴ ነች የልጁ አባት እኔ ነኝ ብሎ የመጣ ልጅ ደግሞ አለ። አይታችኋል። ይሄ ልጅ ደግሞ ተሳፍሮ ነበር አሁን መጥቷል። ሌላ ሰው ልጄን አባቴ ነው ሲል በጣም ነው የሚያናደኝ። እና እባክሽ ተመለሽ እያለሽ ነው። እና እባክሽን ብሩኬ ልቀቂውና እዚህ ልጅ ጋር ተመለሽ። ገንዘብ ተከፍሎሽ ነው አንቺ ይሄን ስራ እየሰራሽ ያለሽው። የብሩክና የሃይሚን ፍቅር ለመበጥበጥ የተነሳሽው ገንዘብ ተከፍሎሻል። በቃ እመኚ። ገንዘብ ደግሞ የምትፈልጊ ደግሞ ከሆነ ብሩኬ ገንዘብ እውነት ይሰጥሻል። እውነት ብሩኬ ገንዘብ ስጠኝ ብትዩ ብሩኬ የሚከለክል ልጅ አይደለም፣ ምስኪን ነው፣ ይሰጣል። እባክሽን ከህይወታቸው ውጪ ተከፍሎሽ ነው በቃ አንቺ እዚህ ጋር የመጣሽው። ትላንትናም ሲናገሩ ነበር አንቺ ለምንድን ነው ባልሽ ጋር ማትጂው? ብሩክ ደግሞ እኔ ምልህ ማለት ነው አንተ ማጣራት ያለበት ትላንትናውን ለብሩክ ሼር አድርጌለታለሁ ቪዲዮ ማርያምን ሼር አድርጌ የደረሰኝን ቪዲዮ የተላከልኝን ቪዲዮ ሼር አድርጌለታለሁ። እሱን ከፍቶ ማየት አለበት። ከፍታ አይተ አንተ መወሰን ያለበት መወሰን ነው። ለምንድን ነው ሃይሚን ዝም ብለህ ማጣት የምትፈልገው? ለምንድን ነው ማትፈትሽው? ለምንድን ነው ነገሮችን ማታየው? ምንድን ነው የያዘችብህ ነገር እንዴ? ሁሉን ነገር እኮ መፈተሽ ትችላለህ እኮ ማየት ትችላለህ እኮ። እቺ ልጅ ካንተ ታርግዝ ከሌላ ሰው ታርግዝ አይታወቅም አይደለ? አንተ ለምንድን ነው የፈራኸው? ምንድን ነው ያስፈራህ? ምንም የሚያስፈራ ነገር እኮ የለም። ምንም ነገር ከሌለብህ አንተ የምትጠራጠረው ነገር ካለ እውነታውን ተናገር። እና እቺ ልጅ ደግሞ የራሷ የሆነ ፍቅረኛ አላት። እኔ ነግራችሁ ነበር። ተሳፍሮ ነበር መጥቷል። ልጁ ደግሞ እየተናደደን ያለው በአሁን ሰዓት ጓደኛዋ ራሱ በቃ ይቅርብሽ፣ ይሄን ጫዋታ ይቅርብሽ፣ ጫዋታው ይብቃ። ሃይሚና ብሩኬ አያሳዝኑሽም ወይ? አብሶ ሃይሚ አታሳዝንሽም ወይ? ማርያምን ሁሉም ነው ሃይሚ አታሳዝንሽም ወይ ስትል ነበር ጓደኛዋ። የልጅቷ የዚች ብሩኬ እርጉዝ ነኝ ያለችው ልጅ ጓደኛ በቃ ሃይሚ አሁን አሳዘነችኝ። ሃይሚ በጣም አንጀቴን እየበላች ነው። እንደዚህ አይነት ነገር አይገባትም ሃይሚ። እውነት 2 ዓመት ሙሉ ፍቅሯን ይዛን እንክት አድርገ እንደዚህ እቅፍ ድግፍ አድርጋ ያዘችው ፍቅር እኮ ነው እንዴ? ቀልድ ነው እንዴ? 2 ዓመት ከአንድ ወንድ ጋር ማቃጠል ቤተሰብ 2 ዓመት እድሜ እኮ ማለት እኮ ነው። የ2 ዓመት እድሜያችሁን እኮ ማቃጠል ማለት ነው እንዴ? እና ብሩክ ደግሞ ፋራቱን በቃ እንዴ ለሷ ያለን አሁን አንተ እንደዚህ አይነት እንክብካቤ ካሳያት እንደዚህ አይነት መስቆጥቆጥን ካሳያት መቼም አትፋታህም። እውነት አንተ እንዳደረግከው ነው እያደረገች ያለችው።
እንዴ ምን አይነት ጉር ነው ይሄ? ለምንድን ነው ገንዘብ ተከፍላት የመጣችን ልጅ ለምንድን ነው አንተ ወንድሞች ፈትሸው ሁሉን ነገር እውነታው ማይወጣው? ለምንድን ነው ሃይሚ የምትሰቃየው እዚህ መሀል ላይ? ለምንድን ነው አንተስ የምትሰቃየው ባላደረግከው ነገር ገና ለገና አድርጌያለሁ ብለህ ፈርተህ የምትሰቃየውስ ምንድን ነው? ለምንድን ነው? ማርያምን ነው የምላችሁ። ተከፍላት የመጣች ሴት ነች። ተከፍሏት ነው የመጣችው። ብር በደንብ ተከፍሏታል። ሃይሚና ብሩኬን እንድታጣላ ብር ተከፍሏታል። ቤተሰብ ብር ትልቅ ሰው አለ ከጀርባዋ እመኑኝ። ብር ተከፍሏል። መጨረሻው ግን ስታው ታምናላችሁ። እቺ ውሸታም ነች። እቺ ልጅ ውሸታም ሌባ አጭበርባሪ ነች። ቤተሰብ በቃ ልንገራችሁ አይደለ? እኔ ሁሉን ነገር ልንገራችሁ። ስለዚህ እባካችሁን ሃይሚና ብሩኬ እባካችሁን እንትና አትበሉ፣ አትቀልዱ። መቀለድ ማያስፈልግም። ሁሉን ነገር እውነታው መውጣት አለበት ነው ብዬ እኔ የምናገረው በበኩሌ ማለት ነው። እውነት በጣም ነው የሚያሳዝነው። ሃይሚውን በእንደዚህ አይነት መልኩ ቅድመውን እኔ ስትወርቅ ሁሉ እኔ እንዴት እንዳሳዘነኝ አላየችም ነበረ። ደግሞ እግሯ ስር ስትወርቅ በእናትሽ ሳታውቅ እኮ ነው እግሯ ስር ወደቀችው። ከብሩኬ ጋር ስትታገል ስትል ወደቀች። እንዴት ብላ እንዳያየቻት እናንተ እንደዚህ ብላ ነው ያየቻት። የሆነ በግርምት የሆነ ጥላቻዋ ለሃይሚ ያላት ጥላቻ ቤተሰብ ለሃይሚ ያላት ጥላቻ ከአይኗ ነው የሚያስታውቀው። አይታችሁ እንዴት እንደምታያት ሃይሚ የሆነ ሳል ላይ ወርቃ ብሩክ ሲያነሳት ሃይሚ ጥላቻ መንፈስ ነው ያለባት ሃይሚ ላይ። ኧረ በስመ አብ መንፈስ ቅዱስ ትውቱቱ በይላት። እንግዲህ የሰው ህይወት አይኖር መቼም የሰው ህይወት መኖር አትችይም። ስለዚህ የሰው ህይወት የሚመኝ ሰው ሴጣን ብቻ ነው። ስለዚህ ሃይሚን ህይወት አትመኝው። የራስሽ የሆነ ህይወት አለሽ። በቃ ተፋቻቸው እነዚህ ልጆች ማርያምን። እኔ በጣም ነው ያዘንኩት ዛሬ። በጣም ነው እኔ ሃይሚ እንዲስተው ማየት ለኔ ህመም ነው የሚሰማኝ። ለሁላችሁም ለጨረቃ ፋሚሊዎች ጠቅላላ ህመም ነው የሚሰማቸው አውቃለሁ። ስለዚህ እባካችሁን ይሄ ነገር እውነቱ እንዲወጣ ብሩክ ዝም አትበል፣ እጇ ላይ አትውደቅላት፣ አትሸነፍላት። እየተሸነፍክን ያለው መሸነፍ የለብህም ቡራዬ፣ አትሸነፍ በቃ እንዴ ማርያምን። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሉም እውነታው እስኪመጣ ድረስ እግዚአብሔር ያውቃል። ሃይሚና ብሩኬን ሰላም ያድርግል። መቼም አይለያዩም። እግዚአብሔር ይጠብቃቸው ነው። ቻው ቻው።